አሲያ ደህና ነሽ? አክስቴ እሺ ለመርት በነገረችው ነገር ምክንያት ሙሉ ሰፈሩ ብጥብጥ ውስጥ ነው። በቅርቡ መርትን አውርተሽው ነበር እንዴ? በእርግጠኝነት ያ ምስኪን ልጅ በጣም አዝኗል ማለት ነው። መልሽልኝ እንጂ የኔ ውድ፣ በፈጣሪ ስም ምን ሆነሻል? ምን እያደረግሽ ነው? እህቴ ጄና፣ እኔ ስለማንም ሰው ግድ አይሰጠኝም። እናቴም ሆነች የሰፈሩ ሰው ምንም አይመስሉኝም። ለማፈቅረው ሰው ማድረግ ያለብኝን ነገር አድርጌያለሁ። ልክ ነው ብዬ የማምንበትን ነገር እያደረግኩ ነው ያለሁት። አሁን አስፈላጊ ስራ አለኝ። እዳይን ከፍዬ ጨርሼ እዘጋዋለሁ። እያደረግኩ ያለሁትን ነገር ለምን እንዳደረግኩኝ ማንም ማወቅ አይፈልግም። ጅል፣ በቃ አንቺ መቼም አትማሪም አይደል? ደህና መሸሽ አክስቴ። እሺ አሲያ አስብበት ነበር። አሰብኩበትና ምንም አስብበት ነገር እንደሌለኝ ገባኝ ውዴ። ታገቢኛለሽ የኔ ፍቅር? አዎ አገባሃለሁ። በጣም ደስ ይለኛል። ምርት ንገሪኝ እስኪ፣ ስትመረቂ መጀመሪያ የምትሲው ምንድን ነው? ቤታችንን። ተማመንብሃለሁ የኔ ፍቅር። ሁሉንም ነገር በደንብ እንወጣዋለን። የራሳችንን ጎጆን መሰረታለን። እመነኝ፣ እኔ ህልሜ ይሄ ነው መርት። ትንሽዬው አሲያና ትንሽዬው ምርት ቤት ውስጥ ይሯሯጣሉ። አዎ በደንብ ይሯሯጣሉ። ይህን ቦታ ከዚህ በፊት መጥቼ የማውቅበት እየመሰለኝ ነው። እዚህ ከመጣን ጀምሮ በውስጥ ያለው ስሜት ይሄ ነው። አለ አይደል? የሆነ የማውቀው ቦታ እየመሰለኝ ነው። የኔ ፍቅር፣ አሁን መድኃኒትን መውሰድን ረሳ። እንደዛ ግን መሆን የለበትም። ደግነቱን ያስታውሻለሁ። ችግር የለውም። ከዚህ በኋላ ሰዓቱ ሲደርስ እኔ እያስታወስኩ እሰጥሃለሁ። አንተ እንደውን ከረስታው ትተዋል። የኔ ፍቅር እንዴት ነህ የኔ ውድ? ጥሩ ስሜት እየተሰማኝ አይደለም። አዎ የኔ ፍቅር፣ መድከሜ የሚጠበቅ ነገር ነው። ለማንኛውም ብቻህን ብትሆን የተሻለ ነው። ወይስ አልነግርህ?
ስማ የኔ ፍቅር፣ መጥፎ ስሜት ከተሰማ እንዳትረሳሽ። እኔ ሁሌም ከጎና አለሁ። እቺ ሴትዮ ምን ለማድረግ እየሞከረች ነው? ምንድን ነው የምትፈልገው? አቶ ቶፕራክ የባለፈው ሽርሽር ቡራክ በጣም ደስ ብሎት ነበር። ስለዛ ቀን ደጋግሞ ሲያወራኝ ነበር። ታውቃለህ፣ ተመልሰህ መሄድ አለብን እያለ ነበር። አንተም ወደኸዋል አይደል አቶ ቶፕራክ? ሽርሽሩን? አዎ ትዝ ያለኝ መሰለኝ። እኔ እኮ የድሮ ታሪኬን ይቅርና ከትንሽ ቀን በፊት የተፈጠረውን አላስታውስም። ሁሉንም በደንብ አላስታውስም። ምን ነው የባሰ ግራ ገባ እንዴ? ሌላ የሚሰማ ስሜት አለ እንዴ? ንገረኝ። ከፍተኛ ግራ መጋባት እንዲሁም ትልቅ ባዶነት። አንዳንዴ እያወራውኝ ራሱ እያልኩት ያለሁትን ነገር ረሳዋለሁ። ጭንቅላቴ ውስጥ ያለው ነገር በሙሉ ልክ እንደ ጤዛ ይጠፋል። ምንም አይቀርም። በርዶሻል እንዴ? ወደ ውስጥ እንግባ እባክሽ። አዊ አሊ ወይ ኡፍ አስደነገጥከኝ እኮ። ልታሳብደኝ ነው እንዴ? እና ታዲያ ሁሌ የምታስደነግጭኝ አንቺ ነሽ እንዴ? አልፎ አልፎንም ያልጠበቅሽውን ነገር ላድርግ እንጂ። በእጅሽ ያሽው ምንድን ነው? ለሰርጉ ክብደት ለመቀነስ አሰብሻል ነበር ወይ? ታው በጣም እያካበድክ ነው ያለው። እሺ ግን ምን ማድረግ እችላለሁ? እናትህ አሁንም ታምር ሰርታለች። ስለዚህ አላስቻለኝም። እነዚህ ወጥመዶች ናቸው፣ ወጥመዶች። አንዴ ሞክሬው መድገም አለብኝ አልኩኝ። ከዛ ልድገም አልኩ። ደገምኩ። ለነገሩ ልክ ነሽ። ይሄ እናቴ አንደኛ ጣፋጭ ምግቧ እኮ ነው። ይሄ አሁን ምን ይፈልኩኝ? በቃ ቆይ ሹካ አለ እንዴ? እንካያዝ። በጣም ቆንጆ ነው። ቀመሰውማ ደስ ሲል። ሁሌ ቆንጆ አድርጋ ነው የምትሰራው፣ ግን ያሁኑ በጣም ይለያል። ወይ ደግሞ ምናልባት ናፍቆሽ ይሆናል። ከቤት ስትጠፊ እኮ ያጋጥማል። ብላ ድጋሚ ማጣራት ጀምሯል። ግን ምንም የሚያገኘው ነገር አይኖርም። መደረግ ያለበትን ነገር በሙሉ አድርጌያለሁ። ግን የሆነ ፍንጭ እንዳይኖር ብዬ በማሰብ ጭንቅላቴ ሊያብድ ነው። ወደ ድሮ ህይወቱ የሚመልሰው የሆነ ፍንጭ መኖር የለበትም። እጭ ሲያናድድ። የኔ ፍቅር ምን እያደረክ ነው? አሁንም ስለ ስራ ለማወቅ እየሞከርክ ነው ያለኸው? ይኸውልህ የኔ ውድ፣ ስለ ድሮ ስለምንም ነገር ማወቅ ከፈለክ እኔ መጠየቅ ትችላለህ። ቶፕራክ
የድሮ ታሪክ የኔ ታሪክ ነው። በጣም ብዙ ጊዜ ፈልገህ እኮ ምንም ያገኘው ነገር የለም። ማወቅ የምትፈልገው ነገር ካለ በሙሉ እኔ ጋር አለ። ግን ብዙ ጊዜ ብነግርም ራሱ ስለነዛ ጊዜያቶች ማውራት አይደክመኝም። ስለዛ ጊዜ ማውራት እኔም በጣም ደስተኛ ያደርገኛል። አይ እንዲሁ እያየው ስለሆነ ነው። እሺ እኔ ፍቅር፣ የሚረብሽ ነገር ካለ እኔን መጠየቅ ትችላለህ። ማወቅ የሚያስፈልግህን ነገር ሺ ብትለፋ አታውቅም። እሺ ቶፕራክ፣ አቶ አድናን ከስራው ጋር በተያያዘ ትንሽ አስተያየቶች አሉኝ። ዛሬ ከድርጅቱ ሰዎች ጋር ከመገኘታችን በፊት ስብሰባ ብናደርግ ጥሩ ነው ብዬ አስባለሁ። ያው ያንተንም ሀሳብ መስማት ፈልጋለሁ። ይህን ሀሳብ ስላመጣሹ ደስ ብሎኛል። እንዳልሽው አድርጊ። ስራውን እንደ ራስሽ አድርገሽ ስለቆጠርሽው በጣም ደስ ብሎኛል። በጣም አሪፍ። ወደፊትም ደግሞ የተሻለ ይሆናል። ስለ ስራው እንደምጨነቅ ቅንጣት ታክል እንዳትጠራጠር። ያው እኔም በሆን የምችለውን ሁሉ ለማድረግ ቀንና ሌሊት በደንብ እሰራለሁ። እሱን ምንም አልጠራጠርም። ስለተማመንክብኝ አመሰግናለሁ። እንደውም እኔ ነኝ አመስጋኙ። አሁን ስራ ልጀምር ልሄድ ነው። ቁርስ ቢና ትሄጃለሽ። ቶሎ አዘጋጃለሁ። ባዶ ሆድሽን አትውጪ። ግድ የለም አትቸገሪ። እዛ ሄጄ የሆነ ነገር ቀማምሳለሁ። ምን ተፈጠረ ደግሞ? ጭራሽ እኔን ማየት አቆምሽ ማለት ነው? ትናንት ከተፈጠረው ነገር በኋላ ምን ጠብቀሽ ነበር እማዬ? በአንቺ በጣም ተናድጄብሻለሁ። ቢያንስ ምርትን ከማጥቃትሽ በፊት ጉዳዩ ምን እንደነበር የኔን ማብራሪያ መስማት ነበረብሽ። መቼም ለዚህ ነገር ማብራሪያ ያለው ማለት ነው። ይኸውልሽ ከዚህ በኋላ ከማንም ሰው ጋር መጣላት አልፈልግም። ደክሞኛል። ለምወደው ሰው ማድረግ የምፈልገውን ነገር አድርጌያለሁ እና ምንም አይቆጨኝም። ሲጀመር ይሄ ልጅ የት ነው? ምንም አልሆነም ብዬ ተስፋ አደርጋለሁ። ምን ሊፈጠር ይችላል ዘሬን? አንቺ ሁሌ እንደተጨነቅሽ ነው። ሕፃን ልጅ አይደለም፣ ኃላፊነት መውሰድ የሚችል ሰው ነው። ትልቅ ሰው ነው። ካለ ምክንያት የተጨነቅኩ አስመሰልከው። ይሄ ልጅ ከተወለደ ጀምሮ ችግር አጥቶኝ ያውቃል እንዴ? ያ የችግር ጊዜ አሁን አልፏል። አንቺን ብትሆኝ ተረጋጊ። ይህን እንደውም በደማቁ ጽፏለሁ። ያቺ ችግር ጠሪ መዘዘኛ አሲያ ልጄን እስካልተወቹ ድረስ አንዱ ችግር ሲያልቅ ሌላ ችግር ይጀምራል። የሰይጣን ጆሮ ይደፈን። ፖሊስ ጣቢያ እንሂድ ይሆን እንዴ ኦስማን? ኦ አምላኬ ሆይ፣ እስኪ ትንሽ ለመረጋጋ ሞክሪ። ቆየ ልጅ አንድ ቀን ቤት ባይመጣ ተቻኩለሽ ወደ ፖሊስ ጣቢያ መሄድ ምን ማለት ነው? ስለዚህ ሐሳብሽ መርት ቢያውቅ ችግር ውስጥ ትገቢያለሽ። ይህንን ወቂ። የት ነው የነበርከው ልጄ? እማዬ እስኪ አታካብጂው። ሙሉ ሌሊት ወደ ቤት አልመጣህም። ልብ ድካም ልታስይዘኝ ነው እንዴ? የሆነ ነገር ተፈጥሮ እማዬ አሁን እዚህ ነኝ። እሺ መጥፎ ስሜት እየተሰማኝ ነበር። ለማሰብ ትንሽ ጊዜ ስለፈለግኩ ነው ወደዚህ ያልመጣሁት። ስማኝ፣ አንተ እዛ ሁሉ ዕዳ ውስጥ የገባኸው በአሲያ ምክንያት ነው አይደል እንዴ? እማዬ ያ የኔ ዕዳ ነው። እሺ የምከፍሉ ደግሞ ራስዎ ነኝ። ኦ አምላኬ፣ መርት ልጄ፣ ይሄ ሁሉ ነገር የተፈጠረው በዛች ልጅ ምክንያት ነው አይደል እንዴ? እሷ ባትኖር ኖሮ ይሄ ሁሉ ችግር ውስጥ እንገባ ነበር። እማዬ ምንም የሚቀየር ነገር የለም። እሺ እውነት ይገለኛል፣ አይቀርልኝም። እውነት ይሄ ልጅ ይገለኛል። ምን ብዬህ ነበር? አንዱ ችግር ሲያልቅ ሌላ ችግር ይጀምራል አላልኩም ነበር? ከዚህ ሁሉ ነገር በኋላ ዕዳ አለብን። ያችን ጣጥኛ አሲያ ባገኘዋት። ውይ ኪሎ የመቀነስ እቅዴን ትቼዋለሁ። ምግቡ በጣም ነው የሚጣፍጠው። እህቴ ሀሊዲ ደስ የሚል ምግብ ነው የሰራችው። መልካም ማዕድ። ሲጀመርም እኮ ቀጫጫ ነሽ። ወይ እኔ እንኳን ቀጫጫ አይደለሁም እማዬ። ቢ ፊትሽ እንኳን ትንሽ ወዝ ይኖረው። እዚህ ቤት ውስጥ እንደዚህ ነው። እሺ እጪ ውዴ፣ ዛሬን 250 ግራም ብቀንሺ ነገ ደግሞ መልሰሽ 2 ኪሎ ከግማሽ ትጨምሪያለሽ። ማሪ፣ የመድኃኒት ሰዓት ደርሷል። መድኃኒቶችን አዘጋጅቼላለሁ። ከፈለኩ አጣቸው። ለትንሽ ጊዜ ከዚህ ነገር እረፍት ልውሰድ መሰለኝ። ስወስደው ጭንቅላቴ ይወዛገባል። እሺ
ጥሩ ስሜት ካልተሰማ ይቅር አትውሰደው። ሐኪሟን ደውለን እናማክራታለን። ሳስብበት ነበር። ለየት ያለ ስሜት እየተሰማኝ ነው ያለው። ግን እኮ ውዴ በፈለግንበት ሰዓት ተነስተን መድኃኒት መውሰድ ማቆም እንችላለን እንዴ? ከፈለግካውን መውሰድ ትችላለን። ከዛ ሐኪምህን ታወራታለህ። አቁሞ የምትልህ ከሆነ ታቆመዋለህ አይደል? ግን ዛሬውኑ ደውል። የምትልን እንስማው። ይኸውልህ ለመጠቀምቹ እንዲሆኑ ወጥ ቤቱና በረንዳው ላይ እነዚህ ነገሮች እንጨምርባቸዋለን። ቤቱን እየሰራን ያለነው ለሰፊ ቤተሰብ ስለሆነ የሚያስፈልጋቸውን የቁም ሳጥን መጠን ቢሆን ማሰብ አለብን። ወጥ ቤቱን በዚህ መልኩ መቀየር የፈለግነው ያው በቂ የሆነ ቦታ እንዲኖረን አስበን ነው። ከፊትና ከጀርባ 2 አትክልተኞች ስለሚኖሩ በረንዳውን ትንሽ እንቀንስና እቃ ማስቀመጫ ብንሰራ በጣም ጥሩ የሚሆን ይመስለኛል። ከዛ እንደዚህ ካደረግን አንድም የምናባክነው ቦታ አይኖርንም ማለት ነው እና ደግሞ ቤቱ የሁሉንም ሰው ፍላጎት እንዲያሟላ ተደርጎ ይሰራል ማለት ነው። አቶ ቶፕራክ ቡና አምጥቼልሃለሁ። አመሰግናለሁ። መልካም ጊዜ ይሁንልህ። ወይዘሮ ሀሊዴ። አቤት አቶ ቶፕራክ። ከየት ዩኒቨርሲቲ ነበረ የተመረኩት? ከቦጋዚጂ ዩኒቨርሲቲ ነው። አመሰግናለሁ። ጓደኛዬ አመጣሽው አይደል? አዎ አምጥቼዋለሁ። አዎ ይኸውልሽ፣ በከባዱ መድኃኒት ፋንታ የሚተካው መድኃኒት ይሄ ነው። እሺ የተሻለ መድኃኒት ነው። ውይ በጣም አመሰግናለሁ ጓደኛዬ። አንቺ ባትኖሪ ኖሮ ምን እንደማደርግ አላውቅም። በፍጥነት ይሄንን ወስጄ ቦታው ላይ ሄጄ መቀየር አለብኝ። ነጃት በጣም መጥፎ ስሜት እየተሰማኝ ነው እያለ ነው። ውይ ስለዚህ ይሄ የሆነው በመድኃኒቱ ምክንያት ነው ማለት ነው። ኦ አምላኬ፣ ይህንን መረዳት በጣም ይከብዳል እውነት። እኔም እንደዛው ነው ጓደኛዬ። የማውቀው ነጃት እርዳታ እንደሚያስፈልገው ብቻ ነው። አለበለዚያ ይሄ ነገር ይብስበታል። ፊዳን ይኸውልሽ በጣም ተጠንቀቂ እሺ ውዴ። ስትቀይሪ ወይዘሪት አይዳን ከያዘችሽ ትልቅ ችግር ውስጥ ትገቢያለሽ እባክሽ። አውቃለሁ ውዴ። እቺን ሴትዮ በጭራሽ አላምናትም። አታስቢ፣ እጠነቀቃለሁ። እሺ መልካም እድል ይሁንልሽ። በጣም ነው ማመሰግነው። እንዴት አይነት የስቃይ ህይወት ነው ያለን። ልጄ ሲመጣ ራሱ መደሰት አልችልም። ችግራችን እንደ ወራጅ ውሃ ተክተልትሎ ይመጣል። አክስቴ ዘሪን፣ ቆይ ምን ተባብለን ነበር? እንደዚህ ስትሆኝ ራስን እየጎዳሽ እኮ ነው። አሁን ራሱ ታመም ያለው የኔ ውድ። ፈጣሪ ወይ በጣም እያመመኝ ነው። እዚህ ጋር ተጨንቄያለሁ። መተንፈስ ራሱ ከብዶኛል። አየሽ፣ የሚፈጠረው ይሄ ነበር። ትንሽ እንኳን ቀና ነገር አስቢ እያልኩሽ ነው። ይኸውልሽ መርት ነፃ ነው፣ ወጥቷል አይደል እንዴ? የኔ ውድ፣ በጣም ሀብታም እንደሆንን ነገር ደግሞ የወይዘሪት አሲያን ዕዳ እኛ ወሰድን። ልጄ ሲመጣ በስተመጨረሻ እረፍት ላገኝ መስሎኝ ነበር። ከዛ እየሰመጥን እንደሆነ ገባኝ። እየሰመጥን ነው። መርት ያደረገው ትክክለኛውን ነገር ነው ዘሪኝ። በፈጣሪ አንዴ እንኳን ከኔ ጋር ተስማማ። አንዴ እንኳን የኔን ሐሳብ ተቀበል። በፈጣሪ ልለምና አንዴ እንኳን ተቀበል። አሲያ ለመርት ገንዘብ ፈልጋ እንዳመጣችው ሁሉ መርት ደግሞ የአሲያን ዕዳ የግድ መክፈል አለበት። እና ሌላ ምን መሆን ነበረበት? የሆነ ቦታ መሄድ አለብኝ። አክስቴ ዘሪን አታስቢ እሺ፣ ሁሉም ነገር ይስተካከላል። አታስቢ፣ እመጣለሁ። እህቴ ፊዳን! አቤት የኔ ውድ። ነይ በይ ወደ መናፈሻው እንሂድ። አዲስ ጨዋታ ደግሞ ፈጥሬያለሁ። ኧረ እባክህ፣ ይህ አዲስ ጨዋታ ደግሞ ምንድን ነው? አልነግርሽም። ነይ እንሂድ፣ ነይ እዛ አሳይሻለሁ። እሺ እንሂድና አዲሱ ጨዋታን ምን እንደሆነ እናያለን። እኔም ለማወቅ ጓጉቻለሁ።
አዎ፣ በእነዚህ ማሻሻዎች የበለጠ የተዋበና እንዲሁም ላጠቃቀም ምቹ የሆነ ዲዛይን እንፈጥራለን። አንተ ምን ትላለህ? ምን ይመስልሃል? በጣም ጥሩ፣ በጣም ጥሩ። ያልሻቸው ነገሮች በሙሉ በጣም ጥሩ ናቸው። በድጋሚ አንቺን እዚህ ሥራ ውስጥ ማስገባቴ ትክክለኛ ውሳኔ እንደሆነ ተረድቻለሁ። አመሰግናለሁ። ግን ሌላ መጨመር የምትፈልገው ነገር ካለ? አይ የለም፣ ምንም የሚጨመር ነገር የለም። ግን ደግሞ አንድ ላይ የተወሰኑ የምናስተካክላቸው ነገሮች አሉ። ለምሳሌ እዚህ ጋር ተመልከች። ማስተካከያ ስናደርግ የምንጠቀመው ዕቃ ላይ በደንብ ጥንቃቄ ማድረግ አለብን። ሰላም፣ ቶፕራክ ቱንጄ ይባላለሁ። ስልክህን ከኢንተርኔት ላይ ነው ያገኘሁት። ይመስለኛል ዩኒቨርሲቲ አንድ ላይ ነው የተማርነው። ቶፕራክ ወንድም ያንተ ነህ? አዎ፣ ግን ሳናግርህ ኮስተር ስላልኩብህ በጣም ይቅርታ። ያው ያለውን ነገር ታውቃለህ። እሱን እርሳው። አንድ ክፍል ከመሆናችንም በላይ እኮ የሚለየን ሰው አልነበረም ወንድሜ። መንትዮች በለን። ሁሉንም ዓመታት አንድ ላይ ነበርን። ስለ ደወልክልኝ በጣም ነው የማመሰግነው። እርግጥ ምን እንዳጋጠመህ አውቃለሁ። ኮማ ውስጥ ሆነህ ራሱ አንድ ሁለቴ መጥቼ ጠይቄሃለሁ። አክስቴ ከሪማንን ሁሌ ነው ማዋራት። ደህና እንደሆንክ ስሰማ በጣም ደስ ብሎኝ ነበር ወንድሜ። አመሰግናለሁ። ፈጣሪ ይማርህ። መጥቼ ልጠይቅህ ነበረ፣ ግን ከድርጅቱ የውጭ ሸሪኮቻችን ጋር ትልቅ ችግር ገጠመንና በአስቸኳይ ካናዳ መሄድ ነበረብኝ። ሄድኩኝ። ገና መመለሴ ነው። እኔ ለአንተ መደወል ሲገባኝ አንተ ደወልክልኝ። በጣም ደስ ብሎኛል። ተረድቼሃለሁ። እኔም ራሴ ገና እያገገምኩ ነው ያለሁት። የድሮ ሕይወቴ ውስጥ ከነበሩ ሰዎች ጋር መገናኘት እፈልጋለሁ። የሚመች ከሆነና ቡና ብንጠጣ ደስ ይለኛል። በሚገባ ወንድሜ፣ እንዴት አንጠጣም? በጣም ደስ ይለኛል። እዚህ ትንሽ ስራ አለብኝ። እሱን ጨራርስና ቀጥታ ወደ አንተ እመጣለሁ። አህመት፣ በድጋሚ እንኳን ደህና መጣ። ስለመጣ በጣም አመሰግናለሁ። ማመን አልችልም። በስተመጨረሻ ሰላም ሆንክ። አክስቴ ከሪማን ሁሉንም ነገር እየነገረች ነበረ። በጣም ፈርቼ ነበር ወዳጄ። አሁን ሁሉም ነገር ሰላም ነው። ምንም አልተቀየርክም። የድሮ ቶፕራክ ነህ። አመሰግናለሁ። ግን ያለውን ነገር ታውቃለህ፣ ብዙም ደህና አይደለሁም። ምንም የማስታውሰው ነገር የለም። አዎ፣ ግን አንድ ቀን ታስታውሳለህ አይደል? ያድርገው። አዎ፣ አንተ አታስታውሰውም፣ ግን ትምህርት ቤት እያለን በጣም እንቀራረብ ነበረ። በጣም ከመቀራረባችን የተነሳ አክስቴ ከሪማን ራሱ ሰልችታኝ ነበረ። ከዚህ አልጠፋም ነበር። ቤተኛ ነበርኩኝ። እዚህ ቤት ብዙ ነገሮችን አሳልፈናል። አውቃለሁ። ሁሌም ተወጅው ነበረ፣ ግን ወንድሜ ሁሌም ርቀቱን ይጠብቅ ነበር። ብዙም ፊት አይሰጥሽም ነበር። እናደድበት ነበር። ማለቴ ከአንቺ የተሻለች ሴት ያገኛል እያልኩኝ። አህመት፣ ስለ ድሮ እያወራን ነበር። እስኪ ስለ አንድ ጉዳይ ልጠይቅህ። አይዳንን ታውቃታለህ እንዴ? አዎ አውቃታለሁ። ምን ተፈጠረ? ያኔ ድሮ ላይ ማለቴ ተማሪ እያለን እኔ የረሳኋቸው ጊዜያቶች ላይ ከአይዳን ጋር ግንኙነታችን እንዴት ነበር? ጥሩ አልነበረም አይደል? ስለ እሱ ታውቃለህ? አዎ በደንብ አውቃለሁ። የዛኔ በምትችለው ሁሉ አይዳንን ትሸሻት ነበረ። አህመት ወዳጃችን፣ እንዴት ደስ የሚል ሰርፕራይዝ ነው። እንኳን ደህና መጣ። አመሰግናለሁ። ስለ እኔ እያወራችሁ ነበር? እየጠየቅ ያለው ትክክለኛውን ሰው አይደለም። አህመት በሚያስታውሰው መንገድ ከሄድ ትጠላኝ ነበረ። አሁን አብረን አንሆንም ነበር። ውዴ፣ ያው ዩኒቨርሲቲ እያለ ታውቃለህ፣ ግንኙነታችን ገና አልጀመረም ነበር። አህመት የሚያስታውሰው ጊዜ ማለት ነው። አህመት ከዛ በኋላ የተፈጠረውን ነገር አያስታውስም። ማስተርስህን ለመስራት ስፔን ሄደ ነበር አደል እንዴ አህመት? አዎ። አህመት፣ ካንተ በኋላ በጣም ብዙ ነገሮች ተለውጠዋል። ቶፕራክ በስተመጨረሻ የኔ ዋጋ ገባው። አንተ ለማስተርስ ስፔን ከሄድክ በኋላ ይኸው እኛም ለመጋባት ወስነናል። አዎ፣ እናቴ የሆነ ነገር ብላኝ ነበረ። በእርግጥ ውጭ ሀገር ከሄድኩኝ በኋላ የተፈጠረውን ነገር ብዙም አልሰማሁም፣ አምልጦኛል። እንኳን ደስ አላችሁ። በጣም እናመሰግናለን ውዴ። እንዲያውም ሌላ ሰርፕራይዝ አለኝ። አሁን አጎት ሆነሃል። ቶፕራክና እኔ የሚያምር ልጅ አለን። አረ በጣም ደስ ይላል።
ለረጅም ጊዜ ከቤተሰቡ ጉዳይ በጣም ርቄ ነበረ። መርት፣ አለቃሽ የት ነው ያለው? ለምን ፈለግ? እሱን አሁን ታውቂዋለሽ። መርት፣ ቆይ እስቲ አንድ ጊዜ። መቆየት አልችልም። የአለቃሽ ቢሮ የት ነው ያለው? መርት፣ መረጋጋት ትችላለህ? ይሄ የሥራ ቦታዬ ነው። ምንም እንዳታደርግ። ሰላም፣ የአሲያ አለቃ ነኝ። አድናን እባላለሁ። አድናን፣ አንተ ደግሞ መርት መሆን አለብህ። ኑ ወደ ቢሮ እንግባ። አያስፈልግም፣ እዚህ ይሻላል። ለምንድን ያስወጣኝ? በዛ ላይ ጭራሽ ለማታውቀው ሰው 500,000 ሊሬ ሰጥተሃል። ለምን? አዎ እንግዲህ እንደዛ ነው የሆነው። አህመት፣ ህይወታችን በብዙ መልኩ ተቀይሯል፣ ግን እንደዚህ በጣም ተመችቶናል። ከዚህም የተሻለ እንሆናለን አይደል? እኔ እመለሳለሁ፣ አልቆይም። አይዳን፣ ግን ሁሉም ነገር ሰላም ነው? ቆይ ለምንድን ነው እንዳላወራ ያቋረጥሽኝ? አህመት፣ ነገሮቹ ውስብስብ ናቸው። ሴዳ ደውላ ልትመጣ እንደሆነ ስለነገረችን ፈጣሪ ስጣት። እንደምታየው ቶፕራክ ምንም ነገር አያስታውስም። የሚያሳዝነው ነገር ደግሞ ስለ ንቦናውን በጣም ኮድቶታል። ሰሞኑን በጣም ተጨናንቋል። ቶፕራክ ኮማ ውስጥ ከመግባቱ በፊት ለመጋባት ወስነን ነበር፣ ግን ከኮማ ከነቃ በኋላ ሁሉንም ሰው ማስታወስ ከብዶታል። እናቱን፣ ኤጄን፣ ልጃችንን እና እኔንን ጨምሮ ማለት ነው። ህይወታችን ውስጥ ያለውን ሰው በሙሉ ረስቷል። ገና ሰርጉን ሲያስበው ምቾት ይነሳዋል። ያው እኔም በሆን በደንብ ይገባኛል፣ አውቃለሁ። ግን ደግሞ ድንገት አንተ ስለ ድሮ ታሪክ ማውራት ስትጀምር፣ ያው ማለቴ በተለይ ደግሞ እኛ የማንስማማበትን ጊዜ ስታወራ ተመልሶ እንዳይጨነቅ ብዬ በጣም እፈራለሁ። ይገባኛል። ይኸውልህ አህመት፣ ለብዙ ዓመታት ነቅቶ አንድ ነገር እንዲለኝ ብዬ አይኑን ሳይቆይቻለሁ። ልጃችንን ካለሱ ለብቻ ያሳድጋለሁ። እሱ ጊዜ ማለት ደግሞ አንተ ከምታስበው በላይ ለእኔ በጣም ከባድ ጊዜ ነበር። ስለዚህ አሁን የእሱ ነገር በጣም ያሳስበኛል። ትንሽ ነገር እንኳን የቶፕራክን ስነ ልቦና መልሶ እንዲጎዳ በጭራሽ አልፈልግም። ማለቴ ከጊዜ ወደ ጊዜ ድሮ ጓደኞችን ለማግኘት እየፈለገ ነው ያለው። ያው ማግኘት ይችላል፣ ጣልቃ አልገባም፣ ምንም ነገር አልለውም። ግን የምትለውን ነገር ለማስታወስ ሲከብደው ሊጎዳ ይችላል። ለዛ ነው የድሮ ጓደኞቹን በዚህ ሁኔታ ላይ እያለ እንዲያገኝም አልፈልገው። አንተም ይህንን ሐሳቤን ብትረዳኝ ደስ ይለኛል። ውይ አምላኬ፣ እኔማ እውነቱን ለመናገር ሁኔታው እንዲህ ከባድ እንደሆነ አልገባኝም ነበረ። በጣም ይቅርታ። ያው ዋናው ነገር እሱ ደህና መሆኑ ነው አይደል እንዴ? አዎ የኔ ውድ፣ አዎ። ቆይ እዚህ ምን እያደረግሽ ነው ያለሽው? ያው እኔ አለ አይደል እንዲሁ አንድ ወጣት ልጅ መርዳት ስለፈለግኩ ብቻ ነበር። ይኸው ነው በቃ አለቀ። ማንም ሰው ያንን እንድታደርግ ካንተ አይጠብቅም። ለምን? እሺ አንተ በእኔ ቦታ ብትሆን ኖሮ ምን ታደርግ ነበር?
እርዳኝ ተብለህ እስክትጠየቅ ትጠብቅ ነበር ነው ወይስ ልክ እንደኔ ፈጥነህ ለመርዳት ትሞክር ነው? እያወራሁሽ እኮ ነው ያለሁት። እዚህ ምን እያደረግሽ ነው ያለሽው? ቶሎ ውጪ። ያው እመቤት አይዳን ልብሶችሽ ተተኩሰዋል እና ያው ይዤ ስመጣ ስላላየውሽ በቃ እኔ ራሴ ልስቀልልሽ ብዬ ነበር። እንደዛ ነው? ያው ምንም ቢሆን እዚህ ጋር ትልቁ የሰው ህይወት ነው። ስለዚህ እኔም በሆነ አንተ ያደረግከውን ማድረግ ይመስለኛል። ስለዚህ በመሃላችን ምንም ችግር የለም ማለት ነው? አይ ግን ምን ይሄ ዕዳ የኔ ዕዳ ነው። እሺ የአሴ አይደለም። እሺ ይሄን ዕዳ የምከፍለው እኔ ነኝ። ለሱም እሺ ምርት አንድ ስምምነት ላቀርብልህ። ከኔ ጋር መስራት ትፈልጋለህ? ታውቃለህ፣ እንዳንተ አይነት የሥራ ሰዎች በድርጅቴ ውስጥ ትልቅ ዕድል እንደሚኖራቸው እንድታውቅ እፈልጋለሁ። እሺ ስለዚህ ከዚህ በኋላ እዚህ ክፍል ውስጥ ላይሽ አልፈልግም የምልሽ ገባሽ? አዎ እመቤት አይዳን ይቅርታ አድርጊልኝ። ከዚህ በኋላ አይፈጠርም። ቶሎ ውጪ። ልብሶች ትላለች እንዴ? ምን አግብቶች ነው? ቆይ ይሄ ያንቺ ስራ ነው? ለማንኛውም ተራ ሰራተኛ ናት። መርት ቆይ ለምንድን ነው ያቶ አዳንን ጥያቄ ያልተቀበልከው? አሲያ እንዴት እንደዚህ ትጠይቀኛለሽ? የራሴ ስራ የራሴ ድርጅት ያለኝ ሰው እኮ ነኝ። ስለዚህ ለምን ያቶ አድናንን ጥያቄ ይቀበላል? አውቃለሁ እሱን አውቃለሁ። ግን ብሎ ነገር የለም አሲያ። ይሄ ዕዳ የኔ ዕዳ ነው። ተግባባን? ደግሞ አስፈላጊ ከሆነ ይህን ዕዳ ለመክፈል ቀንና ሌሊት እሰራለሁ። የማንም ጥገኞች አንሆንም። ግን ደግሞ በችኮላ አልፈልግም ከማለት በፊት ብታስብበት ጥሩ ነው እያልኩ ነው። ምናልባትም ይሄ ላንተ ጥሩ አጋጣሚ ሊሆን ይችላል። አሲያ እዚህ መገኘትም ሆነ ከአቶ አድናን ጋር መስራት አልፈልግም። እሺ ይሄ ዕዳ የኔ ዕዳ ነው አልኩሽ። በማንም ላይ ጥገኛ ሳልሆን ከፍላለሁ። እሺ እሱን ደግሞ የምትጠራጠሪ ከሆነ ሌላ ማስበው ነገር የለም እወቂው። እሺ መርት እባክህ ቢያንስ አስብበት። ጓደኛዬ ፊዳን የመድኃኒቱን ነገር ምን አደረግሽ? ተሳካልሽ እንዴ? ልቤ ባፌ ሊወጣ ነበር፣ ግን እንደምንም ተረጋጋው። አሁን ቶፕራክ የሚወስደው ትክክለኛ መድኃኒት ነው። በቅርቡ ደህና ይሆናል ብዬ ተስፋ አደርጋለሁ። ሊያስታውስ ይችላል። ያስታውሳል አይደል? አዎ ያስታውሳል የኔ ውድ። እመቤት አይዳን ለጥቂት ልትይዘኝ ነበር ታውቂያለሽ። ምንድን ነው የምታወሪው ውዴ? አትጠይቂኝ ባክሽ። በመጨረሻም ተሳክቶልኛል። ፊዳን ሁሉም ነገር ለየት ያለ ነገር አልሆነብሽም? ይኸውልሽ አንድ ነገር ልንገርሽ። እቺ ሴትዮ ይሄ ሰውዬ እንዲሻለውና እንዲያስታውስ አትፈልግም ምለው እየገባሽ ነው? ይሄ እኮ በጣም ግልጽ ነው። መድኃኒቱን ሳያቀይራበታለች እኮ። በፈጣሪ ተመልከቺ። ግን ለምን እንደዚህ ታደርጋለች? መቼም የሆነ ምክንያት መኖር አለበት አይደል? የሆነ ደስ የማይል ነገር አለ። እየሸተተኝ ነው የምር። እኔ ምንም ነገር አላውቅም። እኔ እንጃ ብቻ ምንም እየገባኝ አይደለም። ለምንድን ነው ይሄን ማድረግ ያስፈልጋት? ቆይ ግን ቶፕራክ ደህና ባይሆን እሷ ምንድን ነው የምትጠቀመው? እንግዲህ ሁሉም ነገር ትንሽ ውስብስብ ነው ውዴ። ማለቴ ይመስለኛል በመሃላቸው ድሮ የተፈጠረባቸው መጥፎ ነገር አለ። ምናልባት እናንተም ሳትጋቡ በፊት ምናምን ሊሆን ይችላል። እቺ ሴትዮ በጣም መጥፎ ነገር አድርጋ የነበረና እሱን ለመደበቅ እየሞከረች ነው ማለት ነው። ባለፈው ስናወራ እንደ ባልና እንደ ሚስት አይቀራረቡም ብለሽኝ ነበር። እሺ ገባኝ። ባልሽ እዚህ መሃል ታስሯል።
ድሮ ተለያይተው ነበረ። ልጁ ራሱ የእሱ አይደለም። አዎ መጣልኝ። ሰውየው ልጁ ከሌላ እንደሆነ ሲያውቅ ትቷት ሩቅ ሄደ። ከዛ ይቺ ሴትዮ ብቻዋን ቀረች። ከዛ በኋላ አንቺና ቶፕራክ ተገናኛችሁ ማለት ነው። አየሽ የኔ ውድ ጎበዝ ነኝ። መልሱን አገኘሁት። በጣም ትክክል ነኝ። አገኘሁት። ውዴ ሰሞኑን ብዙ ፊልም እያየሽ ነው ልበል እና ወይስ ህልምሽ ይህን ያህል በስቶ ነው? የምን ፊልምና ህልም ነው የምታወሪው? እየነገርኩሽ ያለሁት እውነታውን ነው። ይኸውልሽ ፊዳን፣ አንቺ የነገር በጭራሽ አይገባሽም። ይቺ አይዳን ተብዬ ቶፕራክ ምንም ነገር እንዲያስታውስ አትፈልግም። ምክንያቱም የድሮ ህይወታቸው ውስጥ የተፈጠረ ነገር አለ። ለማንኛውም የመድኃኒቱን ነገር ጨርሻለሁ። ዋናው ነገር እሱ ነው፣ ሌላው ትርፍ ነው። የኔ ውድ ቡራክ። እህቴ ፊዳን የት ነበርሽ? ስፈልግሽ አጣሁሽ። እዚህ ነኝ የኔ ውድ። አንድ ጉዳይ ነበረኝና እሱን ጨርሼ አንተ ጋር መጣሁ። አንተስ ምን እያደረክ ነበር? ከአክስቴ ኤጂ ጋር ግቢ ውስጥ እየተጫወትን ነበር። ታውቂያለሽ አክስቴ በጣም ታስቃለች። ኧረ እባክህ። አዎ በጣም ታውቂያለሽ፣ አንቺ በጣም ናፍቀሽኝ ነበር። ውይ የኔ ምስኪን፣ ይህን ያህል ናፈኩክ እንዴ? አዎ በጣም። ይህንን እኔም ይህን ያህል ናፈከኝ የኔ ውድ። እኔም ናፍቀሽኝ ነበር በጣም በትልቁ። በጣም ከናፈኩክ ከኔ ጋር ምን ማድረግ ትፈልጋለህ? እስኪ ንገረኝ። ድብብቆሽ እንጫወት? እሺ፣ መጀመሪያ ግን ማን ነው የሚቆጥረው? እኔ። እሺ በቃ ቁጠር፣ ጀምር። እየቆጠርኩ ነው። 1 2 3 4 5 6 7 8 የነበረን ግንኙነት እንዴት ነበር? ስለሱ የምታውቀው ነገር አለ? አዎ በደንብ አውቃለሁ። የዛኔ በምትችለው ሁሉ አይዳንን ትሸሻት ነበረ። አይዳን፣ እኔ የማላስታውሰው ነገር ምን አሳልፈን ሊሆን ይችላል?